ከሀይሚ ጋር ያለህን አቁም። ብሩኬ ያለላት ሲስን ከፈለክ አግባ። አንቺ ነሽ ወለሽ ማስቲ ይለጥፍሽ አባቴ አምላክ እንዳልሽ እርግማን ነው። ይሄ እኮ ነው ከፌመሶቹ ጥፊ ይማራሉ እየተነሱ ጥፊ ድርግም ካልወደድከኝ ብሎ ጥፊ አለ እንዴ? ቤተሰብ እንግዲህ ይሄ ሁሉ ከፌመስ የተማሩት ነው። እኔ እኮ ለዚህ ነው ጥፊ አቁሙ ምለው። ማስቴ ምን አስበሽ ነው አብርሃምን እንደዚህ ጥምም ያደረግሽው? ጉድ እኮ ነው ቤተሰቦች። ኧረ 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 ምን እንደምላችሁ አላቅም። ሴቶች አፈላችሁ የመሬን ነው። በሌላ ሰው ስር እያላችሁኝ አይደለ? እኔ መስራት አላቃተኝም። ይኸው እያመጣው ማለት ነው እንፈተፈትላችኋለን። ዛሬ ግን የመጣውበት ጉዳይ ማለት ነው አንድ አለች ሰባራ ሰብሬ ነው ምጥላት። ስተዋት አልተው ብለኛለች። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላም ጤናችሁ ብዝት ይበል። መግቢያ ላይ እንዳረኩት የቡቡዬና የሃይሚዬን ፍቅር ፈጣሪ ይመልሰው ሁልጊዜም ጸሎቴ ነው። ነገር ግን እነሱ እስኪታረቁ ድረስ ማለት ነው ምቀኞቹ በዛም በዚህም እንደ ነፋስ ሽው እያሉ ነው ማለት ነው። ግን ዛሬ ለቃልዬ አስረግጬ የምነግራት ነገር አለ ማለት ነው። እንግዲህ እኔ ይቅርታ የጠየቅኳት ፈርቻት አይደለም ወይም ሌላ ነገር አስቤ አይደለም። ቤተሰብ ብዙ ጊዜ ስደት እያላችሁ ለምንድን ነው እንደዚህ አይነት ነገር የምታደርጉት? ምንድን ነው ተው ብለው በጣም ብዙ ልጆች እየመከሩኝ ስለነበረ ማለት የእነሱን ፍላጎት ለማሟላት ብዬ ነው ይቅርታ የጠየቅኩት እንጂ እኔ ለእሷ ይቅርታ ፈልጌ ወይም ደግሞ እሷን ፈርቼ ወይም ደግሞ ተንበርክኬ አይደለም። ተንበርክከሽ ምናምን የምትይው አንቺ እኔን ልታንበረክኪ አንቺ እኔን አታውቂኝማ። ለዛ እኮ ነው አታውቂኝም። ፀጉርሽንማ የመለጠሽ ሰው ይምለጥሽ። እኔ ምን አገባ? ሂውማን ሄር ይሆናል እዚህ ጋር የቆለልሽው ምን ይታወቃል? አይቼሻለሁ እኮ ትናንት ቲክቶክ ላይ በጭላንጭል እኮ ነው የምታይኝ። በሙሉ አይንሽ እንኳን አታይኝም። እንዲህ ነን እኮ እኛ ቀብረር ስንል ማለት ነው። አንቺ ነሽ አሁን እኔ ለንግስቷ ይቅርታ ጠይቂ። ይቅርታ ሲጠየቅ ማለት ነው የሆነ ነገር ይሄን አጥፍተሃል ተብሎ ነው ይቅርታ የሚጠየቀው እንጂ ዝም ብሎ ይቅርታ የሚባል ነገር አለ እንዴ? እኔ ንግስቷን ማለት ነው የወንድሜ ሚስት ማለት ነው ምን አድርጌ ነው አንቺ ይቅርታ የምታስጠይቂኝ? እኔ እኮ ለአንቺ ይቅርታ ጠየቅኩት ለተመልካች ክብር ብዬ እኮ ነው። ተመልካች እኮ ነው እንደዛ ተዉ እረፉ ምናምን ብለው ሲመክሩን እሺ በቃ እኔ ከናንተ ቃል አልወጣም ብዬ እሺ ብዬ ዝም አልኩ። አንቺ ግን ዝም መስልሽ ማለት ነው በቀን 2-3 ትመጫለሽ። ምንድነው ችግርሽ? አላፈቅርሽ ሴት ነኝ እኔ ምን ላርግሽ? ቆይ ምንድነው? እኔ አልገባኝም። ንግስቷን ይቅርታ ጠይቂ። እኔ ከንግስቷ ጋር ጸባለኝ እንዴ? ንግስቷን እኔ ከንግስቷ ጋር ችግር አለኝ እንዴ? የለኝም እኮ አታውቂም እንዴ? አንቺ ነሽ እንደውም ችግር ያለብሽ። ከንግስቷ ንጉስ ጋር ችግር አለብሽ። አንቺ እኮ ከዚህ በፊት ማለት ነው የእውነት አንቺ ለሃይሚ ደጋፊ ወዳጅ ብትሆኝ ኖሮ ብሩክና ሃይሚ በተጣሉ ሰዓት ጠብቋት፣ ሃይሚን ጠብቋት። ላይቭ ላይ ከበጎችሽ ጋር ሆነሽ ላይቭ ላይ ቁጭ ብለሽ ቲክቶክ ላይ ሃይሚን ጠብቋት፣ የሆነ ነገር እንዳያደርጋት የሆነ ነገር ያለማየሁ ልጅ እንኳን አይደለም ለሃይሚ ማለት ነው ለማያቃት ሴት ለሆነችው ሁሉ ዝቅ ብሎ ሰላም የሚል ዝቅ ብሎ ችግራችሁን የሚረዳ ጀግና ወንድ ነው። እየመረረሽ ዋጥ ታረጊዋለሽ ማለት ነው። እየመረረሽ ይቅርታ ማለት እንኳን ካለብሽ አንቺ ነሽ ወተሽ እሱን ይቅርታ መጠየቅ ያለብሽ ማለት ነው ቢኖርብሽ። ከዚህ በፊት እኮ የት ነው ሲሄድ ሴቶቹ ናቸው ትኬት የሚቆርጡለት። እሱ ማይሰራ መሰለሽ? እሱ በሴት ገንዘብ የሚኖር መሰለሽ እንዴ? መሰለሽ ወይ? ተናገሪ። ከዚህ በፊት ለበረከት እግዚአብሔር ያጽናሽ አለ ብላ ለለቅሶ ማለት ነው። አስቡት፣ ለቅሶ እኮ ነው። እንዲህ አለ ብላ ለፍቅረኞቹ በረከት ፍቅረኛው ነች አድናቂው ናት እንጂ በረከት ፍቅረኛው ነች። ፍቅረኛና አድናቂ እንኳን ለይታችሁ ማታውቁ በጎች እኮ ናችሁ እናንተ። እንደተፈታችሁ ይሄ ያላይን በግ እውነት በቃ የሆነ እንደዚህ ላታቸው ውን የሚል እንደነሱ እኮ ናችሁ እናንተ ማለት ነው። በግ አንዱ አንቺ ነሽ በግ የመጨረሻ ማለት ነው። በረከትን እግዚአብሔር ያጽናሽ ስላላት እኮ እንዴት ቂጥሽ ግብግብ እንዳለ ማለት ነው። ግብግብ ፍቅረኛ አታቁ፣ አድናቂ አታቁ። ስንት ልበጠስላችሁ አላችሁ እኮ ብሩክ ማለት ነው። ስንት ልበጠስላችሁ፣ እኔ ስንት ልሁንላችሁ፣ ምን ያርጋችሁ? ቆይ ለሁሉ ፍቅረኛ ትሉታላችሁ። የኔ አንበሳ፣ የኔ ጀግና ቡቡዬ፣ እንደው ልብህ የተፈቀረችው ማን ትሆን? ዛሬ ማለት ነው ለዚች አሮጌ ስል ነው ይሄ ኖሬ ማወራው ማለት ነው። ቤተሰብ ቅር እንዳይላችሁ እንዳይከፋችሁ ያልሆነ ነገር እንናገር ነው የምታረገኝ እቺ ልጅ ግን
ማለት ለሷ በቃ ማለት እሷ አሁን እኔን የሆነ እንትን ማለት ነው አይደል የምትፈልገው። እኔ ደግሞ እሷን ርር የሚያደርግ ነገር ነው መናገር የምፈልገው። ገባችሁ? ይሄንን ስለ እናንተ ከሌላ ጋር አገናኝታችሁ እናንተ እንዳይከፋችሁ ቤተሰቦች ማለት ነው። እና በማይሆን መንገድ እኮ ነው እሷ እየሄደች ያለችው። የምሬን ነው። ትናንት እኮ ቲክቶክ ላይ ስፖስት በሙሉ አይንሽ አላየሽኝም፣ በጭላንጭል ነው እያየሽኝ የነበረው። ምን አቅም የለማ። አቅም ከየት መጥቶ ሞራል ይጠይቃል። አንቺ ግልብጥ ደረት የተገለበጥሽ ደግሞ አባሌ ብለሽ በቀን 2 3 በእኔ መሰሪው ለምንድን ነው አንቺ? እኔ ባላጣው ብዬሻለሁ። እንዴ ምንቲ አግባት አጣው ብዬሻለሁ። አንቺ ከፈለግሽ አግቢው ከፈለግሽ። እኔ ባላጣው እኮ እያልኩ እኮ ዩቲዩብ ላይ እኮ እየሰራው አይደለም ማለት እንዴ? ስለ ባል አይደለም እያወራን ያለ ነው። አንቺ ምንቴን ከፈለግሽ አግቢው። እንደውም ላንቺ ይመጥንሻል። ጥሩ ልጅ ነው ላንቺ ማለት ነው። በጣም የተመጣጠነ ልጅ ደግሞ ይቅርታ ጠይቂ ምናምን። እንዴ ይቅርታ እኮ ቦታ አለው እኮ። ምን ሆነሽ ነው ነፍሴ? በእንደኔና ባንቺ መካከል እኮ እንደዚህ የሚባል ቃል አይደለም ይቅርታ ማለት ነው። ለገባሽ ማለት ነው። አልገባሽም ግን እኔ ተመልካችን አክብሬ ነው እንደዛ ያልኩሽ። ፈረቸሽ እንዳይመስልሽ። እስከ መጨረሻ የምታመጪው እናያለን። እስኪ ምን እንደምታመጪ እናያለን። ምን እንደምታመጪ እና ባልፈልግልኝ ብዬሽ እኔ ዩቲዩብ ላይ አላስተላለፍኩልሽም ወይም ደግሞ ባላፋልጊኝ ብዬ አልለጠፍኩም። ከፈለግሽ ካፈላብሽ አንቺ ነሽ ባል መፈለግ ያለብሽ። እኔ ስለ ባል አይደለም እያወራ ያለሁት። ገባሽ አይደለ? እያወራ ያለሁት ነገር የሰራሁት ቪዲዮ ደግሞ በሰራሁት ቪዲዮ ነው እንደምትሰሪው። ምን አይነቷን ወንፊት እኮ ናት። እኔ የሰራሁት እንደዚህ መከወን እንደሚቻል እንዲህ መስራት እንደሚቻል ለማዳም ቅመሞች ለማይገባቸው ሰዎች እንዲገባቸው። ምክንያቱም ማን ደበደበው ምናምን ሲሉ የተወሰኑ ሰዎች እንደ ሰውኛ ሲያዝኑ ስለነበረ እንዴት እንደነበረ ነው ያሳየኋችሁ። እናንተ እውነቱን የሚናገር ሰው አትወዱ፣ ውሸትን የሚደግፍ ሰው ነው የምትወዱት። እና የምን ላድርጋችሁ ታዲያ? በግድ ውደዱኝ ብዬ አላሽቃብጥም። የወደደ ይወደኛል፣ የጠላ የጥላኝ። እኔ ምን አገባኝ እንዴ? በጣም ደግሞ በቃ የኔ ቪዲዮ በጣም በቃ እንድሰራ የሚፈልጉ የሚወዱ ቤተሰቦች አሉ፣ እንቁ የሆኑ ቤተሰቦች አሉኝ። እኔ ለነሱ ሰራለሁ። እናንተ አትዩ ከፈለጋችሁ። ምድረ ቀናታም ሁላ በሀዘን የምትቀኑ ሁላ እንደ ቃልዬ አይነት አሮጊት የራሷን እርጅና ሳታይ ለእኔ እርጅና ታወራለች እንዴ? ስለ እኔ እድሜ መሄድና መሀል መሄድ እኮ አንቺ አይመለከትሽም እኮ፣ ምንም አያገባሽም አይደል እንዴ? ይቅርታ ጠይቅ የሚባለው የሆነ ነገር ሲኖር ነው። ዝም ብሎ ሚዲያ ላይ ወጥቶ አፍ መክፈት አይደለም። እንደውም ይቅርታ መጠየቅ ካለብሽ የንግስቷን ሸበላ ይቅርታ ጠይቂላት። ምክንያቱም ውሽሞችህ ፍቅረኞችህ ሳታይ እኮ ነው ሃይሚን እንደዚህ ቢያረጋት ስትበጠረቅ የነበርሽ ረሳሽው። እኔ እኮ ያንን ሁሉ ገባ ብዬ ጠለቅ ብዬ ማላወራልሽ ስላንቺ መጥፎ ነገር አንደኛ የወንድሜ ሚስት ማስጠቆር ነው የሚሆንብኝ። ገባሽ? ለዛ ብዬ ነው የወንድሜ ሚስት ማስጠቆር ነው የሚሆነው። ለዛ ብዬ ነው እኔ ሃይላይቱን ብቻ ማወራልሽ እንጂ እኔ ላውራ ካልኩ ስላንቺ ማለት ነው ዝቅ አድርጌ ነው እንደ ዶሮ አንጀት ማወራው ማለት ነው። እኔ ላውራ ካልኩ ማለት ነው። ነገር ግን በዚህ መሀል የወንድሜ ሚስት አለች። ስለዚህ ብዙ ነገር ማውራት አልፈልግም። ከቻልሽ ከኔ እራቂ፣ በቃ ከኔ እራቂ። የኔን ቪዲዮ አትይ፣ እኔ በምሰራው ቪዲዮ አትስሪ። በቃ ከቻልሽ ማለት ነው። ይሄ ነው መልእክቴ። በጭላንጭል አትይኝ። በቃ በጭላንጭል እያየሽ መልስ አትስጭኝ እንዴ! ጉድ እኮ ነው። ምንድነው እስከነበጎችሽ ጠመዳችሁኝ እኮ። ተፋችኝ። እኔ እንደዚች ልጅ አከበርኩት ሰው የለም። የምሬን ነው የምላችሁ። እረ ተከበሪ። ስትከበሪ እንዲ እወቂ። ትንሽ ግራ አታጋቢኝ። እኔ ማለት መሳደብ ሳልፈልግም ተሳዳቢ አታድርገኝ። እኔ መሳደብም አልፈልግም ሲጀመር። ግን በቃ የሆነ ብር ተከፍለሽ ነው በቃ ብሩክን የሆነ ነገር አድርጊ ተብለሽ የተባለሽ ነው የሚመስለው። የሆነ ኮሽታ ሲፈጠር የምትሰሪው፣ የምታወሪው፣ የምትናገሪው በቃ ከካሜራ ጀርባ ስትሆኑ ማለት ነው የጥላቻም የምንም ወሬ ይመጣላችኋል ማለት ነው። እንዳለ ታወራላችሁ። ከዛ በኋላ በቃ ቪዲዮሽን አታዳምጩ፣ ትለቂዋለሽ። ከዛ ምድረ ምቀኛ አጨብጫቢ ኮመንት ስር ያጨበጭባል። እውነት ይመስልሻል? ስነ ስርዓት አድርጌ ስነ ስርዓት ቃልዬ ስነ ስርዓት። እንከባበር።